ሰላም ሰላም በያላችሁበት ሰላማችሁ ይብዛ ብለናል። ውድ የተወደዳችሁና ውድ የተከበራችሁ የኤራ ጆርናል ተከታታዮቻችን በያላችሁበት ሰላማችሁ እንደ ጅረት ይፍሰስ ብለናል። በዛሬው ዕለትም የተለያዩ ስፖርታዊ መረጃዎችን ወደ እናንተ እናደርሳለን። እንግዲህ ከሳምንት ረፍት በኋላ ወይንም ደግሞ ከሀገራት ግዴታ በኋላ ተጫዋቾች ወደ ክለቦቻቸው ተመልሰው ቀሪ የአምስቱ የአውሮፓ ታላላቅ ሊግ ጨዋታቸውን የሚያደርጉ ነው የሚሆነው። ወደ እንግሊዝ ፕሪሚየር ሊግ ስንመጣ በዛሬው ዕለት እንግዲህ ከሚደረጉ ጨዋታዎች መካከል አንዱ አርሰናል በፍላይ ኤሚሬትስ ስቴዲየም በለንደን ደርቢ የሚያደርገው ጨዋታ ይጠበቃል ከፉልሃም ጋር፣ እንዲሁም ደግሞ ወልቭስ ከዌስትሃም ዩናይትድ፣ ኖቲንግሃም ፎረስት ከማንቸስተር ዩናይትድ ጋር የሚያደርጉት ጨዋታ እንዲሁ በዛሬው ዕለት ከሚደረጉ የእንግሊዝ ፕሪሚየር ሊግ ጨዋታዎች መካከል ተጠባቂ ነው የሚሆነው። አርሰናል በፍላይ ኤሚሬትስ ስቴዲየም ዛሬ 3:45 ላይ ከፉልሃም ጋር ጨዋታን ያደርጋል። ፉልሃም እንግዲህ ባለፈው በክራቨን ኮቴጅ በሩብ ፍጻሜ በኤፍኤ ካፕ በገዛ ሜዳው በክርስቲያን ፓላስ ሸንፎ ከውድድሩ መሰናበቱ ይታወሳል። ዛሬም ከዚህ ሽንፈት ተመልሶ ነው እንግዲህ ከአርሰናል ጋር ጨዋታውን የሚያደርገው። አርሰናል እንግዲህ በዋንጫ ፉክክሩ ላይ አሁንም ቢሆን በሂሳባዊ ስሌት አለበት እየተባለ ቢገኝም ከተጫዋቾች ጉዳትና ከአንዳንድ ነገሮች ጋር ተያይዞ የውጤት ቀውስ ውስጥ ገብቶም ነበር። በተለይ የፈረንጆቹ 2025 ከገባ በኋላ ማሸነፍን እየተቸገረ እንዳለ በተደጋጋሚም ተመልክተናል። ነገር ግን የነ ቡካዮ ሳካ ወደ ጨዋታው መመለስ ትልቅ የውጤት ስኬትን ዞላቸው ሊመጣ እንደሚችል መገመት አያዳግትም። ነገር ግን ከፊታቸው አርሰናሎች ከሪያል ማድሪድ ጋር በዚሁ በፍላይ ኤሚሬትስ ስቴዲየም የሚያደርጉት የሻምፒየንስ ሊግ የሩብ ፍጻሜ ጨዋታ ስለሚጠበቅ ዛሬ ቡካዮ ሳካ፣ ማይክል አርቴታ የዛሬው ጨዋታ ላይ በስብስብ ውስጥ ይካታል ብለው ቢናገሩም እንኳን አስጊ ስለሚሆን ከሪያል ማድሪድ ጋር ለሚደረገው ጨዋታ ዛሬ በቋሚ 11 ውስጥ ሊኖር አይችልም ወይንም ደግሞ ላይኖር የሚችልበት እድል በጣም ሰፊ ነው እየተባለ ነው የሚገኘው። አርሰናል እንግዲህ ከመሪው ሊቨርፑል በ12 ነጥብ ርቆ ይገኛል። ሊቨርፑል 70 ነጥብን ይዞ ሲገኝ አርሰናል ደግሞ 58 ነጥብን ይዞ በ12 ነጥብ ወርዶ ነው ሁለተኛ ደረጃ ላይ የተቀመጠው። ስለዚህ አርሰናል ከፉልሃም የሚያደርገው ጨዋታ አሁንም ወሳኝነቱ በለንደን ደርቢ የለንደን ደርቢ ስሜቱም እንዳለ ሆኖ ግን የዋንጫ ፉክክር ውስጥ እስካሁን መኖሩ የዛሬን ጨዋታ ወሳኝነት ይበልጥ ከፍ የሚያደርገው ነው የሚሆነው። ወልቭስ በሌላው ከዌስትሃም ጋር የሚያደርገው ጨዋታ እንዲሁ በተመሳሳይ በአርሰናል ጨዋታውን በሚጀምርበት በ3:45 ላይ የሚደረግ ጨዋታ ነው። ከዛ ባለፈ በሲቲ ግራውንድ ኖቲንግሃም ፎረስት ከማንቸስተር ዩናይትድ ጋር የሚያደርጉት ጨዋታ ከሁለቱ ጨዋታዎች 15 ደቂቃ በኋላ 4 ሰዓት ሲል ጨዋታው የሚጀምር ነው የሚሆነው። ኖቲንግሃም ፎረስት በዚህ ዓመት አስደናቂ ግስጋሴን በሊጉ እያስመለከተ ነው የሚገኘው። 3ኛ ደረጃ ላይ ነው የሚገኘው። ኑኖ ስፕሪንቶ ሳንቶስ ይህንን ቡድን በአሰልጣኝነት ሲረከቡ ኖቲንግሃም ፎረስት 17ኛ ደረጃ ላይ ከዛም ባለፈ ደግሞ ከፍተኛ የሆነ የመውረድ ስጋት ውስጥ ሆኖ ነበረ። ኑኖ ስፕሪንቶ ሳንቶስ ፖርቹጋላዊ አሰልጣኝ ቡድኑን ሲረከቡት አሁን 3ኛ ደረጃ ላይ ይገኛል። ባለፈው ደግሞ በኤፍኤ ካፕ ወደ ግማሽ ፍጻሜ ማለፉን እንዲሁ እናስታውሳለን። በዚህ ግለት ውስጥ በዚህ ሙቀት ውስጥ ሆኖ እንግዲህ አሁንም ከፕሪሚየር ሊጉ ወገብ ላይ ከሚገኘው ከማንቸስተር ዩናይትድ ጋር ጨዋታውን የሚያደርግ ነው የሚሆነው። በማንቸስተር ዩናይትድ በኩል ደግሞ ለሀገራት ግዴታ ወይም ደግሞ ለኢንተርናሽናል ብሬክ ሀገራቸውን ለመወከል ሄዱ ተጫዋቾችም ተመልሰዋል። እነ ማጉዌርም ወደ ልምምድ መመልሳቸውን የነ ሉክሾንም ወደ ልምምድ መመለስ ሰምተናል። በዛሬ ጨዋታ ላይ የመኖር ያለመኖራቸው ነገር አጠራጣሪ ቢሆንም እንኳን ማንቸስተር ዩናይትድ ሩበን አሞሪም አሁን ጥሩ መነቃቃት ላይ ጥሩ መንፈስ ላይ እንገኛለን ሲሉም ተናግረዋል። ከመጪውም የዝውውር ዓመት ጋርም ተያይዞ በውሰት ሌላ ቡድን ላይ የሚገኙ ተጫዋቾችን ስለመመለስም እንዲሁ ተጠይቀው ነበረ። አሁን ግን ስለዛ ማወራው ነገር የለም፣ አሁን ስለምናደርገው ጨዋታ ብቻ ትኩረት ማድረግ እንፈልጋለን ሲል ሩበን አሞሪም ተናግረዋል። ከኖቲንግሃም ፎረስት 4 ሰዓት ላይ ጨዋታው የሚደረግ ነው የሚሆነው። ሌላው
ኮፓ ድላሬ ጨዋታ ሪያል ማድሪድ ከሪያል ሶሲዳድ ጋር የሚያደርጉት ጨዋታ እንዲሁ ተጠባቂ ነው። የግማሽ ፍጻሜ ጨዋታ የ4 ሰዓት ተኩል የሚደረግ ጨዋታ ነው። በኮፓ ኢታሊያ ደግሞ ኢምፖሊ ከቦሎኛ ጋር የሚያደርጉትም የግማሽ ፍጻሜ ጨዋታ እንዲሁ ተጠባቂ ነው የሚሆነው። ሌላው የእንግሊዝ ፕሪሚየር ሊግ የ30ኛ ሳምንት ጨዋታዎች እንዲሁ ነገ የሚቀጥሉ ይሆናል። በርንማውስ ከኢፕስዊች ታውን፣ ብራይተን ሆቭ አልቢዮን ከአስቶን ቪላ ጋር የሚያደርገውም ጨዋታ ተጠባቂ ነው። አስቶን ቪላ ኡናይ ኤመሪ አስደናቂ ቡድን ያው ትንሽ ሸርተት እያለ እየወረደ እየወጣም የሚገኝ ቡድን ቢሆንም እንኳን አስቶን ቪላን ኡናይ ኤመሪ ሲረከቡት ምን አይነት ደረጃ ላይ ነበረ? አሁንስ አስቶን ቪላ ምን አይነት ደረጃ ላይ ይገኛል? በግልጽ እየተመለከትን ያለ ነው። ትልቅ ለውጦች አሉ። ይህን የምላችሁ በሻምፒየንስ ሊግ መሳተፍ ጀምሯል። አስደናቂ የሻምፒየንስ ሊግ ጉዞንም ማድረግ ችሏል አስቶን ቪላ። ከዛ ባለፈ ደግሞ በእንግሊዝ ፕሪሚየር ሊግ 4ኛ ደረጃ ላይ ከሚገኘው ቡድን ከቼልሲ በ4 ነጥብ ብቻ ርቆ ነው የሚገኝ። ይህ ማለት የመጪውን የ2025-26ን የሻምፒየንስ ሊግ ተሳታፊ ለመሆን ከዛ ፉክክር ውስጥ እንዳልወጣ ማሳያ ነው። ነገ ከሚደረጉ ሌሎች ጨዋታዎች መካከል ማንቸስተር ሲቲ ከሌስተር ሲቲ፣ ኒውካስትል ዩናይትድ እንግዲህ ከዋንጫ ድል በኋላ ከብሬንፎርድ ጋር ይህንን ጨዋታ በራሱ ሜዳ የሚያደርግ ነው የሚሆነው። ሳውዝሃምፕተን ኦልሬዲ መውረዱን ያወቀ መውረዱን ያረጋገጠ ቡድን ሆኗል ማለት ይቻላል። ከዚህ በኋላ የሚፈጠር ሌላ ምንም ታምር ከሌለ በስተቀረ ከክሪስታል ፓላስ የሚያደርገው ጨዋታ እንዲጠባቂ ነው። ክሪስታል ፓላስ ቅድም እንዳልኳችሁ በክራቨን ኮቴጅ ፉላምን በኤፍኤ ካፕ የሩብ ፍጻሜ ጨዋታ አሸንፎ መምጣቱ ይታወሳል። ከዚህም የተነሳ እንግዲህ ሳውዝሃምፕተን ይህ ጨዋታ ፈታኝ ሊሆንበት እንደሚችል ከወዲሁ መገመት ይቻላል። ሌላው 4 ሰዓት ላይ ነገ የሚደረገው ጨዋታ የመርሲሳይድ ደርቢ ጨዋታ ነው። በባለፈው የጉዲሰን ፓርክ የመርሲሳይድ ጨዋታ ላይ ምን አይነት አስደናቂ ጨዋታ እንደተመለከትን ሁላችንም እናውቃለን። የዓለማችን የእንግሊዝ ፕሪሚየር ሊግ ምርጥ ዳኛ የምንለው ማይክ ኦሊቨር ራሱ በዳኝነት ውሳኔዎች ላይ ሁላ እስኪቸገሩ ድረስ ከዋንጫ በላይ የሆነ ምን አይነት ስሜትን የሚፈጥር አስደናቂ ጨዋታን በጉዲሰን ፓርክ መመልከታችንን እናስታውሳለን። ይህ ጨዋታ ደግሞ በነገው ዕለት 4 ሰዓት ላይ በአንፊልድ ሮድ ስቴዲየም በዚያ በደጋፊዎች ድምቀት በቀያይ ለባሾቹ ሜዳ የመርሲሳይድ ጨዋታ የሚደረግ ነው የሚሆነው። የመርሲሳይድ ደርቢ ከሰሞኑ በሊቨርፑል በኩል አንዳንድ ውዝግቦች አሉ። አርነ ስሎትም ጠይቀው ነበረ። አሌክሳንደር አርኖልድ ወደ ሪያል ማድሪድ በነጻ ጨርሷል የሚሉ ወሬዎች በተደጋጋሚ ስንሰባ ነበረ። ታማኝ ከምንላቸው የመረጃ ምንጮች ጭምር ሊቨርፑሎች ግን አሌክሳንደር አርኖልድን በአንፊልድ ለማቆየት ውሉን እንዲያራዝም እየጎተጎቱት ይገኛሉ። በነገራችን ላይ አርኖልድ ወደ ሪያል ማድሪድ በነጻ ውል ሂርዊጎ ወይንም ደግሞ ዝውውሩን ጨርሷል ተብሎ መወራት ሲጀምር የአንፊልድ ደጋፊዎች ማሊያውን እያቃጠሉ ዩአር ጁዳ ሲሉት ነበር። አንተ ካድነ እያሉት ማሊያውንም እያቃጠሉት በተለያዩ የሶሻል ሚዲያዎች ላይ ቪዲዮዎችን ስንመለከት ነበረ። ይህ በሱ ብቻ ሳይሆን በበርካታ ደጋፊዎች በበርካታ ተጫዋቾች ላይም የተደረገ ድርጊት ነው። ሊቨርፑልም እንግዲህ አርነ ስሎትም ተጠይቀው እንደመለሱት አሁን እሱ የጉዳት ስጋት ውስጥ ነው የሚገኘው። አሁን ትግሉ ከጉዳት ለመውጣት ነው ሲሉም ተናግረዋል። ሊቨርፑል ይህንን ጨዋታ እንግዲህ ከኤቨርተን ጋር ነገ ያደርጋል። አይቀለውም። አንድ የመርሳይድ ደርቢ ስሜቱ እጅጉን አስፈሪ የሆነ ጨዋታ ነው። ከዛም ባለፈ ደግሞ ዴቪድ ሞይስ ኤቨርተንን ከያዙ በኋላ ኤቨርተን ምን አይነት አስደናቂ ቡድን እየሆነ እንደመጣ መመልከት እንችላለን። ስለዚህ ነገ ጨዋታው አንፊልድ ሮድ ላይ ቢደረግም እንኳን ጨዋታው ለሊቨርፑል ፈታኝ ሊሆን እንደሚችል መገመት አያዳግትም። ሌላው በኮፓ ድላሬ ጨዋታ ነገም አትሌቲኮ ማድሪድ ከባርሴሎና የሚያደርጉት ጨዋታ ይጠበቃል። እንግዲህ የግማሽ ፍጻሜው ጨዋታ አትሌቲኮ ማድሪድ ከባርሴሎና፣ ቅድም ስላችሁ እንደነበረው ሪያል ማድሪድ ደግሞ ከሪያል ሶሲዳድ የሁለቱ አሸናፊዎች እንግዲህ ለፍጻሜ የሚገናኙ ነው የሚሆነው በኮፓ ድላሬ ጨዋታ። የዛሬ ጨዋታዎች እንግዲህ ቀደም ሲል እንደነገርናችሁ ነው። ከ3 ሰዓት ከ45 ጀምሮ 4 ሰዓት ላይ የኖቲንጋም ፎረስትና የማንቸስተር ጨዋታ ይደረጋል። ነገም እንዲሁ ቀጥሎ የሚደረግ ነው የሚሆነው። አብራችሁን ስለቆያችሁ ከልብ እናመሰግናለን። በያላችሁበት ሰላማችሁ ብዝት ይበር።
ኤራ ጆርናሎች ነን። ሰላም ሁኑ።